ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሉን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስገራሚ የሆኑትን ማንም የማይነግራችሁን ግዴታ ማወቅ ያለባችሁን ደግሞ የህይወት መሪዎችን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ታዲያ እነኚህን የተለያዩ አረፍተ ነገሮችንና አባባሎችን በማንበብ የመጻፍና የንግግር ክህሎታችሁን ለማሳደግ እጅግ ስለሚጠቅሙ እስከ ቪዲዮ መጨረሻው አብራችሁኝ እንድትቆዩ ይሁን። ምክንያቱም እጅግ በጣም ብዙ ቁም ነገር ስለምታገኙ ማለት ነው ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም ለመጀመሪያ ጊዜ ይህን ቻናል የምታዩት በሙሉ አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ የሚደርሳችሁ ይሆናል ማለት ነው ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት ወይም በተለያየ ምክንያቶች ትምህርታችሁን መቀጠል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛ ጋር እየመጣችሁ ከእኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁም በግል መማር የምትችሉ መሆኑንና በአጭር ጊዜ ውስጥ ደግሞ ራሳችሁን ብቁ ሆናችሁ እንደምታገኙት ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ መሆናችን ለየት ያደርገናል። ስለዚህ በአጭር ጊዜ ውስጥ አቀላጥፋችሁ መጻፍ፣ ማንበብና ማውራት እንደምትችሉ ላረጋግጥላችሁ ፈልጋለሁ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት፣ ሼር በማድረግ ጀምሩ። ይሄኛው ምን ይላል? መኖር ይላል። መኖር በጣም አሪፍ። የምትጀምረው ይላል። አያችሁት? የምትጀምረው ስለ ሁለት ፊደል ነው። ስለ ሰው ይላል። ሁለት ፊደል ነው። ሰው ማሰብ ስታቆም ነው። ሁለት ፊደል ነው። አሁንም ነው ይላል። እስኪ አንድ ላይ አብረን እናንብብ። መኖር የምትጀምረው ስለ ሰው ይላል። ለኛው ማሰብ ስታቆም ነው ይላል። አያችሁት? በቀላሉ የፊደሎችን ድምጽ በትክክል በመጥራት አነበባችሁ ማለት ነው። ታዲያ የዚህ አረፍተ ነገር ፍሬ ሐሳቡ ምንድነው ካላችሁ
መኖር የምትጀምረው ስለ ሰው ማሰብ ስታቆም ነው ይላል። አንዳንድ ሰው ስለ ሰው በማሰብ ብቻ የራሱን ህይወት አይኖርም ማለት ነው። ስለዚህ ትክክለኛ የሆነውን ነገር ወይም እናንተ ያመናችሁበትን ነገር ስለ ሰው ብላችሁ ሳታረጉ መቅረት የለባችሁም ማለት ነው። ለምሳሌ አንዳንድ ሰው የተለያዩ ስራ ለመጀመር ለምሳሌ ፈልጎ ይህንን ስራ ጀምሬ ቢከስርስ የተለያየ ነገር ቢመጣስ ብሎ የተለያዩ ሐሳቦችን ሰዎች ምን ይሉኛል በማለት ከራሱ መንገድ ወደ ኋላ ይቀራል ማለት ነው። ስለዚህ እናንተ ደግሞ ትክክለኛ የሆነውን ነገር ልባችሁ ካመነ ስለ ሰው ከማሰብ ወይም ለሰው ከመኖር የራሳችሁን ህይወት ብትኖሩ ይመረጣል ማለት ነው። ስኬታማ ሰው አብዛኛውን ጊዜ ስለ ሰው አይጨነቅም፣ ሰው ምን ይለኛል ብሎ አያስብም ማለት ነው። ውድ ቤተሰቦቼ መኖር እናንተም የምትጀምሩት ስለ ሰው ማሰብ ስታቆሙ ነው ማለት ነው። ውድ ቤተሰቦቼ በጣም ጥሩ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? የበፊት የበፊት ይላል። በጣም አሪፍ። ቁስሎቼ ቁስሎቼ ይላል። በጣም አሪፍ። ሌሎችን እንዳልጎዳ አስተምሮኛል ይላል። እስኪ አንድ ላይ አብረን እናንብብ። የበፊት ቁስሎቼ ሌሎችን እንዳልጎዳ አስተምሮኛል ይላል። ምን ማለት ነው? ወይም ምን ለማለት ፈልጎ ነው ያረፍተ ነገር ካላችሁ፣ አንዳንድ ጊዜ የሰውን ህመም የምትረዱት ያንን ህመም እናንተ ከታመማችሁ ነው ማለት ነው ውድ ቤተሰቦቼ። ስለዚህ በፊት ብዙ ቁስል ከደረሰባችሁ ሌሎችን ለማቁሰል ብዙም አትደፍሩም፣ በተንኮል ካልሄዳችሁ በስተቀር ማለት ነው። ስለዚህ የበፊት ቁስላችሁ በፊት ያለፋችሁበት ነገር ሌሎችን እንዳትጎዱ ያስተምራችኋል ማለት ነው። ስለዚህ እናንተ የበፊት ቁስል ካለባችሁ ሌሎችን ላለማቁሰል ትሞክራላችሁ፣ ትጥራላችሁ ማለት ነው ውድ ቤተሰቦቼ በጣም አሪፍ። ሶስተኛው ጋር እናመራለን። ሶስተኛው ምን ይላል? ልወርድ በጣም አሪፍ። ያለን እንባ ይላል። እንደመመለስ ይሄኛው ትንሽ ረዘም ይላል። እስኪ አብረን እናንብብ። እንደመመለስ ይላል። በጣም አሪፍ። ያለ ጥንካሬ የለም። ሁላችሁም ታነባላችሁ። እቺ ቀላል ነች። የለም ይላል። እስኪ አንድ ላይ አብረን እናንብብ። ልወርድ ያለን እንባ እንደመመለስ ያለ ጥንካሬ የለም። ምን ማለት ፈልጎ ነው? ወይም ያረፍተ ነገር ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ ነገሮች ከብዷችሁ በጣም ለማልቀስ ፈልጋችሁ ነገር ግን ያንን እንባ ዋጥ አድርጋችሁ እንባችሁ መጥቶ እንኳን ወደ ውስጥ ስባችሁ እንደገና መቀጠል ከቻላችሁ ያኔ ትክክለኛ ጥንካሬያችሁ እየታየ ወይም እየተገለጠ ነው ማለት ነው ውድ ቤተሰቦቼ። አንዳንድ ሰው ከተለያየ ችግር የተነሳ ወይም ከተለያየ መከራ የተነሳ ያለቅስና ተስፋ ይቆርጣል፣ መቀጠል አይችልም፣ እዛው ደክሞ ይቀራል ማለት ነው። ነገር ግን ትክክለኛ ጥንካሬ ያንን የመጣውን መከራ ወይም ያንን የመጣውን እንባ እንደምንም ብላችሁ ዋጥ አድርጋችሁ እንደገና መቀጠል የምትችሉ ከሆነ ያ ትክክለኛ ጥንካሬያችሁን ያሳያል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አራተኛው እናመራለን። ምን ይላል? አንዳንድ ይላል። በጣም አሪፍ። ሰው በጣም አሪፍ። ለእርሱ እየሞትክለት ይላል። እስኪ አንድ ላይ አብረን እናንብብ። እየሞትክለት መረዳት አይችልም ይላል። በጣም አሪፍ። ምን ይላል? አንዳንድ ሰው ለእርሱ እየሞትክለት መረዳት አይችልም ይላል። ይህ ማለት ምን ማለት ነው ካላችሁ፣ አንዳንድ ሰው ለእርሱ እየሞትክለት መረዳት አይችልም ይላል።
በጣም ብዙ ዋጋ ለአንዳንድ ሰው እየከፈላችሁ እንኳን እናንተን ምንም አይረዳችሁ ማለት ነው። ውድ ቤተሰቦቼ እናንተን ይበልጥ እንደውም ለማቁሰል ይሞክራል። እናንተን በዛ ቦታ ሆናችሁ ሊሆን ይችላል። ነገር ግን አንድ ሰው ዋጋ ለእናንተ ሲከፍል እናንተ ግን መረዳትና ለዛ ዋጋ ደግሞ ቫልዩ መስጠት አለባችሁ። ምን ያህል ለእናንተ እንደሚሆን ማወቅ አለባችሁ ማለት ነው። ምክንያቱም እናንተ ከፍላችሁ በጣም ብዙ ዋጋ ለአንዳንድ ሰው ከፍላችሁ እየሞታችሁለት እንኳን ምን ያህል እንደሆናችሁለት ምንም አይረዳም ማለት ነው። እንደዛ ሲደረግ ደግሞ ድጋሜ ለዛ ሰው ዋጋ እንዳትከፍሉ ነው የሚያደርገው። ስለዚህ ሰዎች ለእናንተ ዋጋ በሚከፍሉበት ጊዜ ለዛ ዋጋ ቫልዩ መስጠት አለባችሁ። ለእናንተ በጣም እየሰራ ለእናንተ በጣም እየተጋ እናንተን ለማስደሰት የሚሞክር ከሆነ ለዛ ነገር ማመስገን አለባችሁ እንጂ ምንም እንዳልገባ ሰው መሆን የለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አምስተኛው እናመራለን። አምስተኛው ምን ይላል? የደፈረሰውን ይላል። የደፈረሰውን ውሃ በጣም አሪፍ። ለማጥራት ንጹህ በጣም አሪፍ። ውና ሁለት ፊደል ውሃ ይላል። በጣም ቀላል ነው። ያስፈልጋል ይላል። እስኪ አንድ ላይ አብረን እናንብብ። የደፈረሰውን ውሃ ለማጥራት ንጹህ ውሃ ያስፈልጋል ይላል። ምን ማለት ፈልጎ ነው ካላችሁ የደፈረሰውን ውሃ በደፈረሰ ውሃ ማጥራት አትችሉም ማለት ነው። ይበልጥ ይደፈርሳል ማለት ነው። ስለዚህ የበለጠ ለማጥራት የምትፈልጉ ከሆነ በደፈረሰው ውሃ ላይ ንጹህ ውሃ ስትጨምሩ ያ የደፈረሰው እየወጣ ንጹህ እየሆነ ይሄዳል ማለት ነው። ስለዚህ እናንተም ውስጣችሁን በመልካም አስተሳሰብ ወይም በፖዚቲቭ ቲንኪንግ መሙላት አለባችሁ ማለት ነው። ውድ ቤተሰቦቼ ለሰዎች መልካም በማሰብ ሰዎችን በማገዝና በመርዳት ስለ ሰዎች ክፉ ባለማሰብ እንደዚህ አይነት መልካም ነገር ወደ ውስጣችሁ በከተታችሁ ቁጥር ውስጣችሁ ላይ ያለው ክፉ አስተሳሰብና የማይሆን አስተሳሰብ እየወጣ እየተተካ ይሄዳል ማለት ነው። ስለዚህ አእምሯችንን ለመቀየር ስንፈልግ ፖዚቲቭ የሆኑ እና መልካም የሆኑ ነገሮችን ወደ አእምሯችን ማስገባት አለብን። ከዛ ክፉ የሆኑትን ወይም ኔጌቲቭ ኤነርጂዎችን ከውስጣችን ያወጣልናል ማለት ነው። ውድ ቤተሰቦቼ ለዛ ነው የደፈረሰውን ውሃ ለማጥራት ንጹህ ውሃ ያስፈልጋል ይላል። በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? አምላኬ ይላል። አምላኬ ይህ ሁለት ፊደል ነች። ይህ ከጠበኩት በላይ ነው ነው ይላል። ለማለት ያብቃችሁ ይላል። ምን ይላል? አምላኬ ይህ ከጠበኩት በላይ ነው ለማለት ያብቃችሁ ይላል። ይህ በጣም ትልቅ በረከት ነው ማለት ነው ውድ ቤተሰቦቼ። ምክንያቱም አንዳንድ ጊዜ ትንሽ ጠይቃችሁ ነገር ግን እግዚአብሔር በብዙ ሲባርካችሁ ከጠየቃችሁና ከጠበቃችሁበት ነገሩ በላይ ሆኖ ሲመጣ እጅግ በጣም ደስ ያሰኛል ማለት ነው ውድ ቤተሰቦቼ። ለዛ ነው አምላኬ ይህ ከጠበኩት በላይ ነው ለማለት ያብቃችሁ የሚለውን ምርቃት ያመጣሁላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሰባተኛው እናመራለን። መላመድ ጉልበት እንዳለው የምታውቀው ስትለያይ ነው ይላል። ምን ማለት ነው? እስኪ አብረን እናንብብ። መላመድ ጉልበት እንዳለው የምታውቀው ስትለያይ ነው ይላል። አያችሁት? ነው ይላል ምን ማለት ነው? ወይም ስለምንድን ነው ይህ አረፍተ ነገር የሚያወራው ካላችሁ፣ ለምሳሌ አንድ ሰው አጠገባችሁ ሆኖ አንዳንድ ጊዜ የዛ ሰው ዋጋ ላይገባችሁ ይችላል። ምን ያህል እንደሚጠቅማችሁ ላይገባችሁ ይችላል። ስለዚህ መላመድን የምታውቁት ወይም ጉልበት ለመላመድ እንዳለው የምታውቁት ስትለያዩ ነው። ለምሳሌ አንዳንድ ጊዜ በጣም የተለማመዳችሁ ሰው ሲለያችሁ ያኔ ትክክለኛ
የመላመድ ጉልበት ወይም ኃይል ትረዳላችሁ ማለት ነው። ስለዚህ አጠገባችሁ ላለው ሰው ፍቅርና እንክብካቤ መስጠት አለባችሁ። ግዴታ እስኪለያችሁ ድረስ መጠበቅ የለባችሁም የመላመድን ጉልበት ለማወቅ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ 8ኛው እናመራለን። ምን ይላል? ቅርብ ቅርብ ሆኖ ሆኖ ያልጠቀመ ያልጠቀመ ሰው 2 ፊደል ነው። ሰው ርቆ ይላል። ርቆ ምንም አይጎዳም ይላል። እስኪ አንድ ላይ አብረን እናንብብ። ቅርብ ሆኖ ያልጠቀመ ሰው ርቆ ምንም አይጎዳም ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ ሰዎች ቅርብ ሆነው እንኳን ምንም ካልጠቀሙ ማለት ለእናንተ ምንም ማያስቡ ከሆነ በኔጌቲቭ ሳይድ እናንተ የሚያጠቃችሁ ከሆነ ያ ሰው ርቆም አይጎዳችሁም ማለት ነው። አንዳንድ ሰው እንደውም አጠገባችሁ ሆኖ ምንም አይጠቅምም፣ ነገር ግን እኔ ከሄድኩ በጣም ብዙ ትጎዳለህ፣ በጣም ብዙ እንደዚህ ትሆናለህ፣ ብዙ ነገር ታጣለህ ይላሉ። ነገር ግን ሰው አጠገባችሁ ሆኖ ካልጠቀመ ቢሄድ እንኳን ምንም እንደማይጎዳችሁ ማወቅ አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ ጥሩ ትምህርት እንዳገኛችሁት በጣም እርግጠኛ ነኝ። ስለዚህ እነኚህን አረፍተ ነገሮችን ደግሞ ደጋግማችሁ በማንበብ በደብተራችሁ በመጻፍ ደግሞ እየመጣችሁም ኮመንት ስር በመጻፍ ከዚህ አባባሎች የተመቻችሁትን እዛው በመጻፍ እናንተ ደግሞ ከራሳችሁ መጻፍ የምትፈልጉት ካለ በኮመንት ስር እየጻፋችሁ የመጻፍ የማንበብ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እነኚህ እጅግ በጣም አስደናቂ አረፍተ ነገሮችና ግዴታ በህይወታችን ውስጥ ማወቅ ያለብን ምክሮች ናቸው ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። እኛንም ደግሞ ላይክ፣ ኮመንት፣ ሼር በማድረግ እንድታበረታቱንና በሌላ አሪፍ ቪዲዮ እንድንመጣ ሳፖርት እንድታደርጉን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ደግሞ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር ባለው ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም ቀጥታ እኛን በማናገር ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ መሆናችን ለየት ያደርገናል። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።